እኔ ምልሽ ጓደኛዬ ምን ሆነሽ ነው እንደዚህ አጣጥፍሽ ይጠራሽ? በሰላም ነው? ባክሽ ተቃጠልኩ እኮ። ምን አጋጠመሽ? እያወቅሽው ይሄ ሼባ ነው እንዴ? እኔ እኮ መዝናናት ናፈቀኝ፣ ከእናንተ ጋር መውጣት ናፈቀኝ። የምርሽ ነው? የእውነት በጣም ነው ናፈቀኝ። አሁንማ አንዳንዴ ሳስበው ዝም ብዬ በቃ እስረኛ ሆንኩ ነው የሚመስለኝ። ምን እያለ ነው ደግሞ ይሄ ሰውዬሽ? ታውቂው የለ የሆነ በቃ ከሽማግሌዎች ጋር ስብሰባ ምናምን እንዴት ነው መሰለኝ የሚፈልገው። አብሬው ሰርግ ቤት ለቅሶ ቤት እንዴት ነው የሚፈልገው? ከሱም ብሶ እኔ እኮ በፊትም ነግሬሻለሁ ይሄ የማይረባ ሰውዬሽ። እሱማ ብለሽኝ ነበረ፣ ግን እድሜ ልኬ እንዳሁኝ ደግሞ መኖር አልነበረብኝም። በሰዓቱ ልክ ነበርኩኝ። አሁን ግን ሳስበው በቃ ያስጠላል፣ ያንገሸግሻል። እስኪ አስቢው ስንት አመት ተሸክመሽ ኖርሽ? እኔማ ይዘገነነኛል። አንቺ ተራራ ተሸክመሽ እኮ ነው የኖርሽው። ተራራት ያለሽ እንዴ? ተራራ ቢሉት ተራራ ነው እንዴ? ሰሚኝማስ የሆነ ሐሳብ አስቤያለሁ። ምን አሰብሽ? የሆነ ምክንያት ፈልጌ እንፋታለለው ነው እና ሰው ሰብስቤ ምናምን ነገር በቃ እንዲያፋቱኝ ማድረግ አለብኝ። እውነት እኔ አልቻልኩትም። ከዛ ሀብቴን እካፈላለሁ፣ እኔም ወደምሄድበት እሱም ወደምሄድበት። በዛ ላይ ደግሞ ያ የነገርኩሽ ዲያስፖራ በዚህ ወር ውስጥ ይመጣል። አትይኝም? እውነት ይሄማ ምን መካፈል ብቻ ሙሉ መብት አለሽ እኮ። አስቢው ስንት አመት እንዳሳደግሽ ልጅሽን። እሱማ አለኝ፣ ልክ ነሽ፣ ግን ቶሎ ማለቅ አለበታ። ይሄን ነገር ሳልጨርስ ወደዛኛው መግባት ደግሞ አልችልም። ታውቂያለሽ አሁን ነገሩን ምን ብዬ እንደማፈጥነው እኮ መፍትሄ እንድፈልግልኝ ነው የጠራሁሽ። ደግሞ ለዚህ ለሼባ ስኳር አለበት፣ ግፊት አለበት። በገባ በወጣ ቁጥር እየነዘነሽ ማቃጠልና መድፋት ነው እንጂ ለምን ማሰብ ነው? አይ አንቺ ያልሞከርኩ መስሎሽ ነው? በቃ በገባ በወጣ ቁጥር ያላደረገውን ነገር ከሲጋ ነበርክ ከንተና ጋር ይቻለው እንተና እንደዚህ በላሃታል ብለው ጭራሽ ሰውየው እያማረበት ነው የሚሄደው እንጂ ምን እኔ እየተቃጠልኩ ከሱ ልክ። ስማ ምን አባት ይሆናል አንቺን አቃጥሎ ይደፋሻል ጓደኛዬ። ተይኝ እስቲ በእናትሽ። የሆነ ነገር ማሰብ አለብን። ከዚህ ሰውዬ መገላገል አለብሽ። ኮው ለምን እንደዚህ አላረግም? ሽማግሌዎች ሰብስቤ በቃ ከሴት ጋር ነው እንደዚህ የሚያደርገውና አንቺም ታግዢኛለሽ፣ እኔን ያስቸገረኝ ነበር ምናምን ነገር ብለሽ ትነግሪያቸዋለሽ። እነሱን ሰብስቤ በቃ ያው ስንት አመት ሙሉ አብሬው ኖርኩኝ፣ ሞግዚቱ እንደሆነ ነው የሚፈልገው ምናምን ነገር ብዬ ልክሰሳው አይሻል? ማሪ አንቺ ገና ወጣት ነሽ፣ ገና ብዙ ነገር ይጠብቅሻል። ወንድ ልጅ ብቻ ታስረሽ መቀመጥ የለብሽም። ደግሞ በዛ ላይ ከዚህ ሼባ ጋር ምን ትሰሪያለሽ? ወደዛው ጭናጣዩ ፍቹ ምን ልጅ ብቻ እንዴ? እኔ መዝናናት ናፈቀኝ እንዴ? እንደናንተ መሆን ናፈቀኝ ጌታ። ያንቺ አላየሽውም እኮ አስቀድሞ ነበር መጥኖ መደቆስ አለ። ያኔ ስነግርሽ እንደዚህ አድርጎሽ ገባሽበት ተብዬሽ ነበር። እኔ ድሮንም ታውቂያለሽ እሱም ባላገባ ኖሮ እንደዚህ አይነት ህይወት እንደማይኖረኝ ታውቂያለሽ። ያኔ ልክ ነበርኩኝ። ዲያስፖራውን ቢሆን በዛ ሰዓት ቢሆን ኖሮ አይፈልግኝም ነበር። አሁን አምሮብኝ ስላየው ነው እንደዚህ ያደረገው። አሁን ጊዜው ደርሷል። አንቺም ወደ ዲያስፖራሽ እሱንም አሽቀንጥረሽ መጣል ነው ያለብሽ። ደግሞ ከዚህ በላይ ምንድነው የምትጠብቂው? እስኪ አስቢ ህይወትሽን ይዩ እስኪ። እንዴት እየኖርሽ ነው ያለሽ? በዚህ ቤት ተከበሽ በልጅ ታስረሽ ነው እኮ ያለሽ። ሲጀመር እኮ ማለት ነው አልፈልግም ካልኩ መራሱ መብቴ ነው አይደል እንዴ? አትሽና 50% አለኝ። አለመፈለግ ደግሞ መብቴ ነው። ሌላ ምክንያት እኮ ያስፈልገኝ። በቃ ግን ደግሞ ሰውየው ስለሚመጣ በዚህ ወር ውስጥ እንዲሆን ይፈልኩት። እኔ አንቺም ቢሆን 50% ብቻ አይደለም የሰውየውን ሀብት አስቢው። አይደለም 50% 75% ነው መሆን ያለበት። በዛ ላይ ልጅ አለሽ። እሱም አለኝ። ልጅቷ ራሱ ደግሞ እኔ ጋር ነው መሆን ያለባት። እኔ ጋር ከሆነች ድርሻው ከፍ ይላል አይደል? እውነት ነው። ልጅሽን ይዘሽ ሀብትሽንም ሰብሰብ አድርገሽ በጊዜ ሁልቅ ከዚህ ቤት። አዎ ከዛ እሷን እናቴ ጋር ልካታለሁ። በቃ እንደፈለኩ ዲያስፖራሽ ጋር የምር ግን ይሄ ጉዳይ መፍትሄ ማግኘት አለበት። ዛሬ ነገ ሳቲ ይሄን ሰው ያሽቀንጥረሽ መጣል አለብሽ። ለዚህ እኮ ነው የጠራሁሽ ጓደኛዬ። በቃ ካንቺ ጋር ሰውን አንቺን ሳገኝሽ እኮ ሰላም ነው የሚሰማኝ። እውነት አንቺ ባትኖሪ ምን ሆነ ነበር? እና ምን አሰብሽ? እንደውም እንደማደርግ ታውቂያለሽ? በዛው ስሸኝሽ ሽማግሌዎቹ ጋር እንሂድና ያለ የሌለውን ነገር ነግራቸው ሳመናቸዋለሁ። እና ደግሞ አንቺም ታግዢኛለሽ።
እውነት ነው የሌለ ያለውን ጨማምረሽ ተናግረሽ ይሄን ሰውዬ እነዛን ሽማግሌዎች አሳምነሽ ወደዛ መፍታት ነው ያለብሽ በቃ እንደዛ ይሻላል በቃ እንደዛ እናደርጋለን ትምህርት እንዴት ነው አሪፍ ነው ከደረጃሽ አልወረድሽም አይደል ታውቂያለሽ ከትምህርት ውጪ ምንም ትልቅ ነገር የለም ማንንም ልጅቷ መጨቀጭቃት ይሄ ነገር ጠፍቷት ነው እሱ ከልጅ ጋር የሚወራ ወሬ እንኳን አታውቅም ትንሽ አንቺ ግቢ ላውራ ከፈልጋለሁ እኔ ቆንጆ ሂጂ ግቢና የቤት ስራሽን ስሪ እሺ ሰምተሽኛል አይደል አንተ ሰውዬ ግን ለምንድን ነው ሁሉ ጊዜ የምነግረን ነገር የማሰማው ደሞ ምን ሆነ እንዴ ስንት ጊዜ ነው ቁጭ ብለን እናውራ አልኩኝ አይደል እንዴ አንተ ሁሌ የምትመጣው እያመሸክ ነው እኔ የቤት ሰራተኛ ወይ ደግሞ ገረዳህ አይደለም አይደለ ቁጭ ብዬ አንተ ሁሉ ጊዜ የምጠብቀው እና ለኔ ሞግዚት መሆን ለልጅሽ ሞግዚት መሆን ግዴታ ይሻላል እንዴ አይደለም እንዴት ነው ግዴታ ሊሆን የሚችለው ሚስቴ ስለሆነ ዋይ ሚስት በሆንስ ያገባውክ እኮ ባሌ እንድትሆን ነው እንጂ ሞግዚትህ እንደሆነ አይደለም ገብቷል አይደለም ቆይ ባልና ቆያት በለኝ ያኔ እንደዛ ሽርጉድ ስትለኝ ነበር አሁን ያት ሄደ አሁንም ከሱ ስለዚህ ሌላ ሰው ለምደሃል ማለት ነው ሌላ ነገር አለ ማለት ነው አረ ልናገርበት ስለፈጠረ ሽምግልና እንደተባለ ሁልጊዜ ጭቅጭቅ ይው መጣውን አሁን ለማምጫ ሰው ቁጭ ነው ቶኝ አንተ ተድባተዳብ አሁን አንተ ለሽምግልና ብቁ ተብለ ነው የመጣው ግሬጋ ትሰማለለም እኔ ተገኘሁበት ሽምግልና ማለት ነው ጫፍ ድረስ ነው ማስጠጋው አንተ ያለበት ነው ሁሉ ጭቅጭቅ ባና ሚስት እንደው እነዚህ ሰው የራሱ ጋሽ መስፍን ችግሩ አንተ ያርክበት ሽምግልና ነው እድሜ ልኩን እንደተናገረ ደቼ ብላ ይባላል እንዳንተ አይነቱ ትሄዳለህ ግባ ሰዎቹ ተቀምጧል ስለዚህ አሁን ይኸውልህ ትሰማለህ ይኸውልህ እኔ ሲናገር አንተ ባቱ ተሰባስባለሽ ለምን እንዳትመጣ እዛ ቡናው ብትጠጣ ነው የሚሻለው ሄድ ወክ ተጣ ናቀጥሉ አሁን እኔ አንተ ያለበት ባላስተናግድ ያሻለኝ ምን ዝም ብለህ አንድ ቀን በስነ ስርዓት ሳይሞላ እንደዚህ ረብሸ ግባ በሩ መክፈት ብርቱካን ኧረ ነይ ብርቱካን ይላል እንደው አልተማርክማ ማ እኔ ግባ እባክህ ዝም ብለህ ግባ ኦኬ ትመላለስበታለህ ማለት ነው እግዚአብሔር አትበል እግዚአብሔርን ብፈራ ኖሮማ እንደዚህ ብላ አትናገረኝም ነበር ካንቺ ሌላ ሴት እንደማላቅ አንቺም ታውቂያለሽ ፈጣሪም ያውቃል እንዴ አረ ትንሽ እግዚአብሔርን ፈሪ ምን ሆነሽ ነው ልጅሽን እንኳን አታስቢም ስለ ልጄ እንዳታወራ ስለ ልጄ አፈለኝ ብለ እንዳታወራ ለምን እንዴ ምን አርገይላ ታቃለስ ለልጄ አዎ የሰው ልጆች እኮ ውጭ ሀገር እየሄዱ ነው ረፍታቸውን የሚያሳልፉት አንተ ግን የድሮ ሚስተል ልጆች ነው ውጪ የምትልከው እናውራ አባሩክ ዝም በለ አንተ ለነገርቱ የቴክኖሎጂ ታውቃለህ ቆርቆሮ በል እንደ ወራ እኔ ካንተ ጋር አይፈታ አሁንም ነገር ከኔ ጋር አትመጥንም ሽምግልና አትገባ አንተ በርመክፈት ማችን ሰው ታስተርቃለህ እንዴ ማ መክፈት ማችን እኔ አዎ አንተ ዘመል አሁን እፋቱና ታረከኝ ናቀጥል ዘብለ እንደገባት ላብልብ ናቀጥ በቸሩ መዳናት ወይያል አክሸር መዳና ለማትጥራ ይዘ ኦልቴ እንዳጥል እረፍና ናተከተለ በእኔ ፖርቶፎሊዮ ጠብቀው ገባ ምን አይነት ሰው ነው በእናታችሁ ነጠላ ዳግጥ ቆይ እንዴት ነው ሆኖ በእናታችሁ አንተ ባል መክፈት ማይችል ደና በር መክፈት ማይችል ይኸውልሽ ቪዛ አስመታውልሽ አሜሪካን ሂጂ ያልኩሽኝ ይሄ እውነት አይደለም እውነት ነው ግን የልጅህን ክርስትና እንዳዳምቅለት ነበር አንተ ሂጂ ያልከኝ የኔ ልጅ አንቺ ልጅ አይደለ ወይ ጉድ እሺ ልጄ ነው ይባል ግን በዛን ሰዓት ያን ሰዓት ጠብቀ ሂጂ ማለት አሁን ለኔ ያዝናለው ለሱ ያዝናል ላንቺ ነው እንጂ አይ ነው እርጉዝ እንደነበርሽ አውቃለሁ ግን እኮ ፍቅሬን ነፍሴን ህይወቴን ሰጥቼሻለሁ አሁን ወሬውን ተውና ማለት ነው አሁን ቪዛ ታስመታለኛለህ እሄዳለሁ ግን ሲሄድ ፍቼን ይዤ ልጄን ይዤ ንብረቴን ተካፍዬ እሄዳለሁ በጭራሽ አላረገውም ለፍቺ እንዴ ምን ሆነ ቆይ ትዳሬን ልፍታ ልጄን ልበትን ብዬ ማስመታልሽ መስልሻል በቃ እንደዛ ነው የምናደርገው ጤነኛ ነሽ አዎ ጤነኛ እንግዲያውስ እድሜ ልክሽን አሜሪካን አትሄጂም ይሄንን ጠንቅቀሽ እንድታቂ አሜሪካን ትላለች እንኳን አሜሪካ ይቅርና ሰበታት ዝም በል እንደዚህ አይነት ነጥብ ካንተ ጋር የመጣው ግን ተላልተ ምን አይነት ሰው ነው ባክቁት ረሰው በእናትህ ስርዓት የለም እንዴ በሰላም ነው እንዴት ነው
ጋሽ መስፍን ሰላም ነው? በሰላም ነው? ሰላም ማለት ምንድነው? በሰላም ማለት ሰላም ለማውራት የመጣን መሰለኝ። ሰው እነጭ እዚህ አጠገብ መቀመጥ ራሱ እንዴት እንደማያስጠላ እኔም እንደዛው ነኝ። ጌታዬ ቁጭ በልልኝ። አረፈሽ በእናትህ አሁን ሽምግልና ታበላሽ ይዘውን ጸጥ በል። እጭ ያንተ ነገር ነው ለራስህ የሚያስጠላው። ደግሞ ጋሽ መስፍን ምንድነው የምትልሰው? እኔ ግራ እኮ ነው የገባኝ። ለምንድን ነው የመጣችሁ? እኛ እድሳት ቤቱ ልናድስ ለምን ቀልድ ነው ያዙት? እንደ ሰው የብሰብ ልላክፉ ነው እንዴ? ባለቤቷት ጠርታ ነው እኛ የመጣ ነው። ባለቤት ለምን ጠራችሁት? እንዲገላግሉኝ ነው አካል። ከምንድን ነው የሚገላግሉ? አንተ የምታመጣው አመት ልክ ነህ እንዴ? ነጋ ጠባ ህይወቷን እየበጠበጥ ቢሆን እየበጠበጥ ያለ እድሜ እሷን ደረጃ ይዘህ ትጫወቱባታለህ። 10 አመት እኮ አለፋ። 10 አመት አለፈ ይለኛል። ልጅ ወለደች እኮ። ቀጥል ጤናት ባለ አንተ ማጅበራ ዝም ባል ሁሉ ነገር ያስተያለኩ ሽምግልና በእግዚአብሔር እውነት ምንድነው እየሰማችሁት አይደለ? ገና እናንተ ራሱ ከመምጣታችሁ በፊት ሊበላኝ ነው የደረሰው። አንዴ ሰበታት እንጂ አንዴ ምን አትይጂ። አሜሪካ ልጅ ትላለች እንዴ? ልጄን ይዛ ቤቴን ሸጣ አሜሪካ ልጅ ትችላለች። መጥቷል። እንዴት ሆኖ ነው መጥቷል? እንዲህ ነው እንዴት ሰው ሽምግልና? በዚህ እድሜዋ እና በዚህ እንትን ነው አንተ በሷ ቁጥ እኔ ድሮም ባልጋ እኮ ነው ያገባችው። አንተ በጣም በጣም ለዚህ ሽምግልና ነው እዛ ሄደ ጠጅ ንፋ እዛ ምን አይነት ሽምግልና ነው? በእናትህ ያልከው ቁርጥ በል አንቺ ደግሞ ባልጠፋ ሽማግሌ ጠጃም ሽማግሌ ይዘሽ ትመጫለሽ እዛ ምን ሆናችሁ ነው? እኔ ፕሮቶኮል ራሱ አይጠብቅም ከሱ ጋር መቀመጥ። በእናትህ ቁጭ በል አቶ መስፍን እሳቸው ናቸው ብዬ ነው ትላለህ እንዴ? ይሄ ነው ሽምግልና? አዎ ይሄ ነው ሽምግልና። ሰው እኮ በሰላም ይለያያል። በሰላም አልለያይስ። ይሄ ጦርነት እንጂ መሰላም ነው እንዴ? ይሄ ጦርነቱን ያስነሳው እኮ አንተ ነህ። የኛ እኮ ቀረና የሁለቱ ጦርነት ሆነ እኮ። ቤቴን ጦርነት ጦር ሜዳ እኮ ነው ያልሽው። ጋሽ መስፍን ቆይተህ ጋሽ መስፍን ስራት ይይዛሉ እርሶ እንደዚህ ሰውዬ ማለት ነው እንደ ባልቻ ሌላ ወሬ አያወሩ። እርሶ ወይ እናንተ ሁለታችሁ ለሽምግልና መጣችሁ፣ ሁለታችሁ እሳት ጫራችሁ እኮ። እሳት እንትን እፈሰው በመዛቃ እፈሰው። ስለ እሳት መጫሩ አላለው አንተ ጫርከው አላለም እንዴ? በዚህ ድመ ስንት ጉድ ሰምተናል። በዚህ ድሜ ተሰበሰብኩኝ ልጅ ያስኩኝ ምን አረኩኝ? ለዚህ ነው ያለ ድመ ሰት ጋር የምትንዘላዘለው? አዎ ነው ለዚህ ነው መንደሩ ቀበሌ ሁሉ እኛ ተሰብስበን መተን አሁን እኔን ልታዋርድ እኔን ልትሰድብ ነው የመጣው? ልትሸመግል ነው የመጣው? ባለቤት የነገረችው ጉድ ነው የምነግረው ላንተ። በዚህ ዕድሜ ማሰብሰብ ሲገባ ልጅ ወልዳል፣ ልጅ ያይታል፣ ትዳሩ ጫፍ ድረስ ሄዳል፣ ሴቱ ቀይራል፣ ጠግባል። ሌላ ሰሰይነቱ ከየት ነው ላንተ ይመጣ? አንድ ነገር ብቻ ልንገርህ፣ ሽምግልና ስትቀመጥ የእግዚአብሔር ቦታ ነው የምትቀመጠው። እግዚአብሔር እዚያ ትከተ ቆይ ሰሙልኛ ተደም ጀምሮ የእግዚአብሔር ቦታ አንዴ ቆይ ታንቺ የእግዚአብሔር ቦታ ነው የምትቀመጠው። ልክ ነው ያወራሽው ማለት ነው። የሁለት ሰው ሰምቶ ይፈረዳል እንጂ ካንድ ተሰምቶ ይወራል። እና እርሶ ካሁን የሚያደርጉት ነገር ልክ አይደለም እንዴ? ምን ያለበት ዝላይ ጎበዝ ነው ይባላል። አሁን ያማላት ምንድነው የሚያስቀው? ፈስ ያለበት ዝላይ አይችልም ነው። እዛ ተራቶች ጎበዝ ነው አይደለም። ምኑ የምን ጉብዝና ነው? እዚህ ውስጥ ጉብዝና የለም። አማራይ ነው እና መልሳ ታጠማን ነው አታቃና። አሁን እኔና እሷ ሊያስታርቁ ነው። ምንድነው የፈለጉት? አሁን ጥፋትሽ ማን ነው ጥፋቶት ለመሻፋን ዳር ያያዙ የተደረገው ነገር እሷ ምንድነው ብላለች? በቃኝ ሰልችቶኛል፣ ከሳቸው ጋር መኖር በቃኝ። እንግዲህ ፍርድ ቤት ይለኝ። ፍርድ ቤት ምን ማለት ነው? ሽማግሌዎቹን ንቀህ ነው ፍርድ ቤት የሚለየው? ሽምግልና ታዲያ ነው እንዴ? የሁለት ሰው ተሰምቶ ሽምግልና ይሰጣል። ጋሽ መስፍን እነምለው እንደው አያፍሩም ሰት እንደሆነ ከወፍራም እስከ ቀጭኔ አይተዋል፣ አገላብጠው ሄደዋል አይደል እንዴ? እንደ በመከበሪያው ሰዓት ምንድነው እርሶ እንደዚህ ማድረገው? የልጅ ያለው አይደል እንዴ? እቺ ልጅ ሲያገቡ እኮ እርሶ እኛ ሽምግልና ሲላክ እንዴት እንደሆነ እኮ ያውቃሉ አይደል እንዴ? እዛ ድረስ ሄደን ስንት ጉድ ያርገን ለእርሶ ብለን እንደዚህ ሊያዋርዱ ነው እንዴ? የዚች ቤተሰብ እኛ ምን ይላል ታዲያ? ታሪኬን እያወቅ ከየት እንዳነሳዋት እያወቅ አሁን መተህ እዚህ ጋር ከየት እንዳነሳዋት እያሉ አይምሮይና ያሰማ። አንተ ችግር ምን መሰለህ? አሳ ጎርጓሪ ዘንዶ ያወጣል፣ የሰው ፈላጊ የራሱን ያጣል ነው። ድራማ አቁም፣ እዚህ ተራቱና ድራማ አቁም፣ አማራይና አቁም። ያውን እቺ ልጅ እፋታለሁ ብላለች። ከእኔ እኩያ ከሆነ ሴት ጋር በዚህ እድሜው ይማግጣል። መማጋጥ አይደለም መንደሩ ታይ ቀበሌ እንዳለ እድሩ ያንተ ጉድ ነው። አንተ ሲታልፍ ሲላየ እንደ ነው ሰላም ነው ሲል ደስ ይላል መሰለኝ። ጥፋተኛ ነን አሁን እሰኛ ጋር እፋታለሁ በቃ ብላለች። ለዛ እንግዲህ ታሊ
በሽምግልና በሰላም ማዳኛኝ ከሆነ እኔን ሰምተህ እሷን ሰምተህ እውነት ማትናገር ከሆነ ከቤቴ ውልቀበል ቤት ብርቅ የለም አይደለም ቤቱ ብርቅ የለም ሽምግልና አዳምጥ መጀመሪያ ሽምግልና ሁለቱንም ሰዎች ይሰማሉ ሽማግሌ ምንድነው ጉዳዩ ይባላል ጥፋትን አቆየኛ የሷን ሰማ እኔ ቤዘው ብለመጣ መምጣትህን እንኳን አላቀም ተጣላ እሳት አነደድክ ቤቱን በጠበጥ እንደገና እኔን ያዋረድከኝ ነው መጀመሪያ ላስተምር ሽምግልና ማለት ሁለት ሰው ይሰማል ቆይ ጀመር ለሰው ክብር የለውም ታይ እሱ ታይ ክብሩ አሳይቷል እኔ ክብሩ እሱ አሳያላሳየ ጥፍር ቆሻሻ ለኔ አይመችም አንተ እኔ ወራት ካላወራት እኔ ሞራው ክብር አይቀንስም ማዳናለም ክብሩ ይሰፋና እስቲ ቀጥል አንተ ምን የምን ደረቀ አይኑ በጫው በሱካር ያሻላለ እስቲ ምንድነው ባል እኔ እኮ መሳቅ እንኳን የሚያክተኝ የምትናገራቸው የሀገራችን ነባር ተረቶች እንኳን አንዱን ወደዛ አንዱን ወደዚህ ትጥለዋለህ አስማን ወልዲ አንቺ እንዴት ነው ችላሽ ሰብሰብ አድርገው እስቲ እንዴት ነው ችላሽ ኖርሽው አቶ ማስፍን ግን እንዴት ነው የሚያደርጉት አላማም እንደልኮት ልናገር እቺ ሴት አሁን ያለችው ልንገር አሁን ከመግባታችሁ በፊት አንተን ፈትቼ ልጄን ይዤ ሀብትህን ወርሼ አሜሪካ ሊሄድ ምን ነበረሽና እንዴ እስካገባኸኝ ድረስ እኮ መርቴ ፈቅጄልሽ እኔ እኮ ፈቅጄ ነው ይኸውልህ ሀብቴን ብሰጣት መኪናዬን ብሰጣት ሁሉ ነገር ብሰጣት እኮ ፈቅጄ አይና የፈቀድኩትን በጉልበት ልውሰድ ስትል የሰጠሁትን መልሼ መውሰድ ደግሞ እችልበታለሁ ዝም ብለው ቆይ አንቺ ተይት ምን አሁን እርሶ እስቲ እንደው ቀጥሉ አሁን እስቲ አሁን ተናገርኩኝ እኮ ተናገርኩኝ ፍርድ ቤት እንጂ የሚፈታን የለም አልኩኝ እሱ አይቀርም ፍርድ ቤት እኛ ከኛ አልፎ ፍርድ ቤት የሚሄደው እንግዲያውስ ቅሌቶት ለማሻፋን ነው እውነት ነው ማለት እንግዲያውስ የሁለት ሰው ሰማ ብያለሁ ሰማው ከየርሱም የኔ ምን ሰማ ምንድነው የሚቆጡት ምንድነው ምን ሰማ ሂጂ ዋቂ ሰራ ሂጂ እንዴ ስሙኝ አንድ ቀን ሂጂ ዘልጅ ሳልጅ ነሽ እስቲ እነ ቪዲዮ ይኸውና ታወራለህ ሂጂ ቲክቶክ እዛ ያንቺ ለምን አሰማት አይደለም ምንድነው አንቺ ይሄን ቪዲዮ ስኳር አለበት ግፊት አለበት በገባ በወጣ ቁጥር እየነዘነሽ ማቃጠልና መድፋት ነው እንጂ እንደ ለምን ማሰብ ነው በስመ ወልድ ያዳምጥ ነው እንደ ቆይ ዝም በላንቺ በገባ አሁን ተቃሽ ማለት ነው እንዴ ነገር ከዚህ ጋር ተናጋይቻለሁ እንትና እንደዚህ በላ ጉዳይ የተወቀስኩበት ሁሉ እኮ ነው ልጄ አንቺ ስሙን አባት ይሆናል ነባ አይነት ደረቅ መልሶ ግባ ምንድነው አንቺ የሆነ ነገር ማሰብ አለብን ከዚህ ሰውዬ መገላገል አለብሽ በስመ ወልድ መንፈስ ቅዱስ ሰው እንዴት ነው ቆማ ከመመን የሚችለው ሽማግሌዎች ከት የመጣሽ ባለፈው ከጓደኞች ጋር ሆነሽ ስታወሪ ሙሉን ነገር ቀድቻቸዋለሁ ከአባትሽ ጋር አንተ ማድረግ ጀመርሽ ማለት ነው ቆይኔና እውነት ነው ያቀረበችው እውነት እንቺ ያንቺ ምላስ ተቅለብልቦ ውሸት ሲነዛ እሷ ደግሞ የኔ ልጅ ነች ከእውነት ውጭ አታውቅም እውነት እንቅጭ ቆይ አቶ መስፍን አንዴ እንግዲህ እኔ ምገርመኝ ይቅርታ ለማንኛውም ይቅርታ እኔ አላወኩም ዝም ብሎ አሁን ሰው መላእክት እኮ አቃተን መስፍን ማታኮ እንዴት ድራማ እንደሰራሽ እኮ እኔ እንዳው በስሜት ተነስቼ እርሶ ማናቅ ነበር የፈለኩ እኔ ምንሽ አንቺ ምን አይነት ቀለም ነው የምትቀበው እንደ መካፋችሁ ነው እንደ እስስት ነው እንደ ባህሪሽ የምትቀያየረው ምን ስትይ አሰብሽ አንቺ ያነሳሽ ቦታ ታቀም እንደ ያ አንቺም አላሳነሰ ከሰቶቹ ሁሉ ያ እቺ ማናት የብርቀ ልጅ ከውጭ የመጣችው ልጅ ከሷስ በልጦ አኖረሽ እዛ ውጭ ከርማ መታ አማዳም የሆነችው ልጅ ከሷ በላረቀሽ አንቀባረረሽ አናጠራሽ መረት ያስቀመጠሽ ካፍ ያረጋሽ ዝቅ ያረጋሽ ምን አይነት ጥጋብ ነው አፍንጫሽ ለወጣው ነው ሀብትና ንብረት አርጅቷል ብለሽ ዳፍታሽ ብሩ ልትበይ ፈልጋሽ አንቺ ምን አይነት ግብ ነው ተጣራፈር አየሽ እቺ ህፃን ልጅ ያደረገችውን ነገር ቆይ መስፍን ተው መስፍን ምን አይነት ክፋት ነው አንቺ ክፉ ነሽ ሰይጣን ማለት ነው ሰይጣን የዋ ነው ባንቺ አይ ሰይጣን የዋ ነው እንዴ ምን አይነት አንተ ከምን አይነት ሰው ጋር የምትኖረው በእናትህ እቺ ልጅ ምን ትማር አንቺ እቺ አንደበት ያልፈታች ልጅ ቅሌታችሁ ቀርጻ አስቀምጣች ነው ሰው አንተ ተጠንቀቅ ባይዘው ተጠንቀቅ እዛበራ ያተርፋል ማለት አንተ እዛበራ ያትርፎ ነው እንጂ በታይናባት ጋንዛት ተድ ነበር እቺ ምን አይነት ኢባብ ናት እኛ አንቺ ሰው መስለንሽ እስከዛሬ ሰላም ያልኩት ይሄው አንስቻለሁ ሰላምታ እስከዛሬ ላንቺ ጥሩ ያለ መለካከት ይሄው አንስቻለሁ ምን አይነት ያወሬ ነሽ አረ እቺ አንተ ተሎች ባክ እንትን ባል ቻራማነ አንቺ አረማነ ነሽ
እንዴ ሰይጣን ወደዚህ ምድር ሲመጣ አንቺ ነሽ አቀባበል ያደረግሽ ቀይ ምንጣፍ ይዘሽ አበባ ሰተሽ የተቀበልሽ እንዴ ምን አይነት ሂጂ ምጣ ሂጂ ሂጂ ግብ ሂጂ እቺ ህፃን ልጅ ካንቺ ማጠን ማውጣት ራሳ ልክ አይደለም ምን ያክል እንደምጣላሽ እርኩስ እንደሆነሽ እቺ ያውቃለች አቃጨቃጨቀኛው ተነስ ከቤት ይውጣል አጫቃጫ የማበት ነው ያንቺ በት ነው እንዴ ገና ፍርድ ቤት ሄጄ ያንቺ እንዳልሆነ ቆሜ መስከራለሁ እሺ መስከረለታ ሂጂ እቺ አይኗ ጫው ያጣባች ሱኳር ያጣብሽ ነሽ እንዳለ አተማስ በራስ ጠብቅ ፍታት ፍርድ ቤት ሄደን መስከራለሁ